በእያንዳንዷ ትንፋሽ ውስጥ ጊዜ ሁሉ ያንተ ይመስላል። ጊዜ አለኝ ብለህ ስትቀመጥ ጊዜ አብሮ ይቀመጣል። ታላቅነትን ትፈልጋለህ፣ ነገር ግን ታላቅነት የሚመጣው ትልቅ ዋጋ በመክፈል ነው። ዝም ብሎ በነፃ የሚገኝ አይደለም። አይምሮህና ልብህ ለታላቅነት ቦታ ካልሰጠ ታላቅነት የምትለው ነገር ትቶ ይሄዳል እና የድሮ ማንነት ላይ ደርቀህ ትቀራለህ ማለት ነው። በዚህ ሰዓት መንቀሳቀስ እየፈለክ መንቀሳቀስ እንዳትችል ያደርግሃል። ምርጡ ሰው መሆን እፈልጋለሁ ትላለህ፣ ነገር ግን ምርጥ የሆንክበት ነገር ማማረርና ሰበብ መፈለግ ላይ ነው። ምርጥ የሆንክበት ነገር በተቃራኒው መሄድ ላይ ነው። ከሐሳብና ህልምህ በተቃራኒ ወደሱ ከመሄድ ይልቅ አለመሄድን መርጠሃል። ይህንን ነው እያደረክ ያለው። ሄደህ የማታውቀው ቦታ እንዴት መሄድ ትችላለህ? እዛ ቦታ ለመድረስ የሚያስችልህን ነገር አሁን ካልሰራ በአይምሮ ውስጥ ያለው ቦታ ለመድረስ ከፈለክ ይህን ሰው መሆን እፈልጋለሁ፣ ከሁሉም መብለጥ እፈልጋለሁ ካልክ ያ ነው የተወዳዳሪነት አስተሳሰብ። መብለጥ እፈልጋለሁ የሚለው አባባል የራስ ወዳድነት ቢመስልም ነገር ግን አንተ ፉክክር ከራስ ጋር ጭምር ነው። ያን ሰው መሆን አለብህ። ተነስተህ ወደ ራስ ግባ። ያንን ነው ማድረግ ያለብህ። ሰነፋቱን አርፋጃቱን ሁልጊዜ እፈልጋለሁ ማለትን አቁም። ምክንያቱም ማድረግ ያለብህን እያደረግክ አይደለም። ተመልከት፣ የምትፈልገው ነገር ምናልባት አሁን አያስፈልግ ይሆናል፣ ምክንያቱም ዝግጁ አይደለም። ጠንክረህ ለመስራት ያን ነገር ለማምጣት ምንም እየሰራህ አይደለም። ታወራዋለህ እንጂ አትሆነውም። ድጋሚ ወደ ድሮ ማንነት ማጠንጠን ብቻ ነው ስራ። ያን ማግኘት እፈልጋለሁ፣ ያን መሆን እፈልጋለሁ፣ ይህን ማግኘት እፈልጋለሁ፣ ግን አሁንም ለዛ ነገር እያረፈረክ ነው። አንድ ቀን ድልህን አክብረህ አታውቅም፣ ምክንያቱም ሁሉ ጊዜ ለሰበቦች ተሸናፊ ነህ። የሚጠበቅብህን እያደረግክ አይደለም። የምትችለው ምርጡን እንኳን ለማድረግ ብዙ አልጣርክም። እስኪ ዛሬ ለራስ የሆነ ነገር አድርግ። ለማምለጥ ቀላል መንገዶችንና ምቾቶችን ብቻ አትጠብቅ። ዝም ብለህ ጠንክረህ ስራ። ለምትፈልገው ነገር በጣም በፍጹም ፍላጎትና ኃይል ስራ። ራስን አልችለውም ብለህ የምታስበው ነገር ውስጥ የምትፈራው ነገር ውስጥ ክተተው። ማድረግ ትችላለህ። ማለቃቀስህን ተው፣ ማማረርህን ተው። በውድቀት ሰው ላይ ማሰበብን አቁም። ሰው ጎትቶ አስቀረኝ አትበል። ሰው ጎትቶ ቢያስቀርህ እንኳን ሰው መጥቶ ያነሳ ይሆን? ማንንም አያድንህ። ደግ ሰው እስኪመጣ አትጠብቅ። ለራስህ ደግ ሁንለት። የሆነ ሰው መጥቶ እስኪያስነሳ ካለህበት ውድቀት ውስጥ ልትቀር ነው? ራስን ከዛ አውጣ። ይህንን ማድረግ እፈልጋለሁ፣ ያንን መሆን እፈልጋለሁ ከሚሉት ተረቶች ወጥተህ በቃ አድርገው። አሁን የሆነ ነገር እንዲሆን አድርግ። ተመልካቾቻችን በሚያሳዝን ሁኔታ ከማህበረሰባችን ውስጥ መሆን የሚፈልጉትን የሚያሳኩት በጣም ጥቂቶች ናቸው። አሁን ያለህበት ሁኔታ መንቀሳቀስ የማይችል የሆነ ሊመስልህ ይችላል፣ ነገር ግን ሁሌ መንገድ አለ። ምናልባት አሁን ያለህበት ቦታ ብዙ ኪሎሜትሮች መሮጥ ሊጠበቅብህ ይችላል። ነገሮች ሁሌ ፊት ላይ ሆኑ ይችላሉ። አንዳንድ የምትፈልጋቸው ነገሮች ካንተ ሊሩቁ ይችላሉ፣ ነገር ግን ሳታቋርጥ ከተከታተልከው እነሱ ጋር መድረስ አይቀርም። የምትፈልገውን ነገር አሁን ካለህበት ቦታ ተቀምጠ የምትፈልገው ከሆነ አጠገብህ ያለው የሚሰራው ሰው በደስታ ያገኛል። አንተ አሁንም እያማረርክ ትጎመጃለህ። ያ ነገር አጠገብህ ያለው ሰው ካልፈለገው ደግሞ አንተ ታገኘዋለህ። አንተ ከፈለግከውና ከሄድክ ግን ብቻህን ታገኘዋለህ። ኧረ ነቃ! የሚቃጠል ሰዓት የለህም። እድሜህ እየጨመረ በመጣ ቁጥር ጊዜህ እኮ እያነሰ ነው። እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ፣ እያንዳንዷ ሰዓት፣ እያንዳንዷ ቀን፣ እያንዳንዷ ወር፣ እያንዳንዷ ዓመት ላይ ሁሉ ነገር ይቀየራል። ነገር ግን አንተ ተቀይረሃል። የተሻሻልን ነው ወይ? ታላቅ መሆን ትፈልጋለህ? እስኪ ያሳይ። ጣር። የሚገመት ሰው አትሁን። ትላንት እንደሰበረው ሰው አትሁን። አይቻልም የተባለው ሞክር። ተጨማሪ መንገድ ሂድ። አልችልም የሚባል ነገርን ተው። ይሄ አይመቸኝም፣ ይህንን ማድረግ አልፈልግም፣ ይህንን አልወድም ካልክ፣ ይህንን ማድረግ ካልፈለግ ያን የማትወደውን አንተ ትሆናለህ። የምትፈልገው እያማረህ ይቀራል። ለምትፈልገው ነገር የማትፈልገውን የማትወደውን ነገር መስራት ሊጠበቅብህ ግድ ይላል። አልችልም የሚለውን ማሳበብ ሁሉ አሁንም ቀን በቀን የምታወራው ነገር ግን ምንም አታገኝበትም። ማንነትህን አስተውል። እውነቱን ተመልከት። ታላቅነትህን ፈልግ። ሰበቦች ላይ የበቀል እርምጃን በመስራትና መንገዶችህን በመፈለግ
እርምጃውን ውሰድባቸው። እርምጃ የመውሰጃ ጊዜና ሰዓት ደግሞ አሁን ነው። ይህ ነገር ይከብደኛል ብለህ ለራስህ አትንገረው። ምንም ቢከብድም ፍሬውን አስብ። በህይወትህ ሁሉን ነገር እንዴት ማግኘት ይቻላል ብለህ ራስህን ጠይቅ። በህይወትህ ካለምንም ፈተናና ተግዳሮት ምን ማግኘት ትችላለህ? ጥንካሬንስ ካለ ደካማነት ማወቅ ትችላለህ? ግን ደካማነትህን አቁም። ደካማ አስተሳሰብህን ጣለው። ያንተ ጥንካሬ አንተ የተፈጠርክበት ዓላማ ያን ማድረግ ነው። እባክህ ይህ አልችልም የሚለውን እድሌ ነው አይሳካልኝም የሚለውን እብደት የተሞላበት አስተሳሰብህን አቁም። ነገር ግን በሰዓት ተገኝ። ታላቅነት ላይ በጊዜ ድረስበት። ታላቅነት ማንንም ሆንክ ማን ቆሞ አይጠብቅህም። ሁላችንም ታላቅነት አለን። ነገር ግን ያን ታላቅነት ሄደ ይዘከዋል ወይ ነው ጥያቄ። ተዘጋጅተሃል? ወስነሃል? የእውነት ፈልገኸዋል? የእውነት ተጠምተከዋል? ይህ ካለ ስኬትን በፍጥነት ተጎንጨው። ምንም ይሁን ምን በህይወት ትርፋማውን አትችልም ላሉህም ማሳወቃቸው። እዚህ ያለኸው ለማሸነፍ እንደሆነ ሳታቋርጥ እንደጀመርክ አሳያቸው። ታላቅነት ውስጥ እንዳለ ነገራቸው። ተነስ፣ ወደ ስራ ግባ፣ ምርታማ ትርፋማ ሁን። የሚገጥሙ ፈተናዎችም ፊት የነሱ የናቁህም ጉልበታቸው ስር ያንበረከኩ ችግሮችም ሲገጥሙ መንገድህን ፈልግ። ተስፋ ሳትቆርጥ ድጋሚ ተነስተህ ህይወትህን መኖር ጀምር። ያንተ ተስፋ መቁረጥ ነው ብዙዎችን የሚያስደስተው። ስለዚህ ተነስተህ ኑሮም በታላቅ ኃይል ጀምር። በዚህ ሰዓት መገንባት እየጀመርክ ነው። የማይናወጥ መሰረት ላይ እየሆንክ ነው። እያንዳንዷን መንገድ እያጣጣምክ መንገድህን ቀጥል። ህይወት በራሱ ፈታኝና ከባድ ነው። ነገር ግን ህይወትህን ካልተዋጋህለት መቼም ጥሩ ሊሆን አይችልም። ነፍሳችን ጥሩ ብታስመኘንም ስጋችን ደካማ ነው። ስለዚህ የደከመ ነገርህ ላይ ካልሰራህና ካልጠነከርክ መቼም ያሰብከው ነገር ነፍስህ የጠቆመችህ ነገር ላይ አስደርስም። እየነገርኩ ነው። ተስፋ ቆርጠህ እንኳን ቢሆን ወደ ኋላ እንዳትመለስ። ለነጻነትህና ለአሸናፊነትህ ከባዱን ውጊያ ተቀላቀል። እድል ሲመጣልህ በፍርሃት እድሎችን አታሳልፍ። ድጋሚ ለመኖር አትፍራ። በእርግጥ ሰው መሆን ከባድ የአይምሮና የአካል መዛል ሊኖረው ይችላል። የራስንና ሌሎችን እያነጻጸርክ አንተ ብቻ ድካምና ፈተና ላይ እንደሆንክ አታስብ። ከፀሐይ በታች ያለ የትኛውም ሰው ከችግርና ፈተና ውጪ የሆነ የለም። ነገር ግን ማድረግ ያለብህን ማድረግ አለብህ። ለራስህ ይህንን ሁል ጊዜ ደጋግመህ ንገር። ማድረግ ያለብኝን አሁኑን አደርጋለሁ ብለህ ለራስህ ንገረው። ለዚህ ስኬት የተገባው ነኝ በለው። ግዴታ ለውጥ አመጣለሁ፣ በህይወቴ ላይ በየቀኑ እሻሻላለሁ በለው። ያበላሸሁትን አስተካክላለሁ በለው። ለሚረሳው አይምሮ ድጋሚ እነዛን ወደ ታላቅነት የሚወስዱትን በሮች እከፍታለሁ በለው። ምናልባት በሩ ተዘግቶብህ ሊሆን ይችላል። በሩ እስኪከፈት አትጠብቅ። በሩን ሰብረ ቢሆንም ግባ። በራስህ ፍላጎት ሁሉንም አድርገው፣ ያንተም አድርገው። ራስን ያለመቻል ስሜት ውስጥ አትክተተው። ራስን አትጥላ። ራስን የምትጠላ ከሆነ ደግሞ አስብበት። ራስን መውደድ ጀምር። ከከበደ ራስን እንዴት መውደድ እንዳለበት ተማር። እያንዳንዱንም ነገር የሚሆነው በምክንያት እንደሆነ ወቅ። ህይወት ፍጹም አይደለም፣ የማይሳሳት አይደለም። የማንም ህይወት ፍጹም አይደለም። ፍጹም አለመሳሳት የሚባል ነገር ህይወት ውስጥ የለም። ሁላችንም ግን የምንችለው ህይወትን መኖር ነው። ካለ ስህተት የቱ ጋር እንደቆምንና እንዳለን አናውቅም። ስለዚህ ነቃ። ህይወትህን ለማስተካከል ጊዜው አሁን ነው። የማይቻሉ የሚመስሉ ነገሮች በህይወት ውስጥ እየሆኑ ሊሆን ይችላል። ነገር ግን እየኖርካለ፣ እየወደክ፣ እየተነሳ፣ እየተሰቃየህ ነው፣ እየተጎዳ ነው። ያ ሁሉ ሆነ ግን እየተማርክ ነው። ነገሩን በጥልቅ ስትረዳው ግን ራስ ከራስ ጋር የምታደርገው ውጊያ ነው። መከራው ቀጥሏል። እኛ ግን እየተዋጋንለት ያለው ነገር ህይወታችንን በምንፈልገው መልኩ ዳግም መገንባት። እየኖርክ ነው፣ እየተነፈስክ ነው። ስለዚህ ህይወትን መገንባትን መቀጠል አለብህ። ህይወትን ዳግም መገንባት አለብህ። አንተ ብቻ ነህ የህይወትህ መሐንዲስ። የህይወትህን ካርታ የምታወጣውም አንተ ነህ። ማንም መጥቶ ሊገነባልህ አይችልም። ማድረግ ያለብህም ማንም እንደማይደርስልህ ካወቅ ህይወትን በራስ መሸከም አለብህ። ታመህ እንኳን ህመምን የሚረዳልህ የለም። ራስህ ነህ የራስህ ተሸካሚ። ስለዚህ ስቃይ፣ መከራ የሚባሉ ሐሳቦች ላይ ትኩረትህን በማድረግና በማማረር ጊዜን አትጨርስ። ጊዜውን ስራው። የምትፈልገው ጊዜ አምጣው። ከሁሉም ነገር ህይወትን ማስተካከል ይበልጣል። ምንም አማራጭና ሁኔታ እንደሌለ ስታይ ይህንን አስታውስ።
እያወራን ያለነው ስለ መንገዱ ነው። መንገድ ላይ ሆነ ደግሞ ስለ መዳረሻው አትደምድም። እያወራን ያለነው ድጋሚ ስለ መሰራት ነው። የሆነ ሰው እንዲያደርግልህ አትጠብቅ። ስራውን የምትሰራው ራስህ ብቻ ነህ። ህይወትህ ባንተ እጅ ነው። ዳግም ራስን መስራት ጊዜው አሁን ነው። ወደ ኋላ ያለውን ውድቀትን በሙሉ እርሳው። ፊት ለፊት ያለውን ግብ ብቻ ተመልከት። መሄድህን ቀጥል። ጀግን፣ ደርሰሃል። የቻናላችን ተከታታዮች ይህ የማንቂያ ደወል ነው። በየቀኑ እየሰማችሁ ራሳችሁን እንድታነቡ እፈልጋለሁ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ